ትሁት ድራማ ክፍል 119 ቤቲ የእህቷን አከራይ እንግዲህ አንገት ለአንገት ተናንቀው በዚህ ገደል ልልቀቅሽ ወይስ ምን ይሻልሻል? አሁን ማናባሽ ነው የሚያድንሽ? እስኪ አሁን የሚያድንሽን ሰው ፈልጊ እያለች እንግዲህ አንገቷን ይዛ በፎቅ ልትወረውራት ስትል፣ ሰላም ጤና ይስጥልኝ ውድና እየተከበራቸው የአባይ ሚዲያ ቤተሰቦች እንደምን አላችሁልኝ? እንደምን ቆያችሁን? ያለው እግዚአብሔር አምላክ የተመሰገነ ይሁን። ሰላም ለሀገራችን፣ ሰላም ለሕዝባችን፣ ሰላም ለዓለም ሁሉ ይሁን እያልኩ እንግዲህ ትሁት ድራማን ይዤላችሁ ከተፍ ብያለሁ ማለት ነው። የኔ ውዶች ትሁት ድራማ 100 ክፍል 119 በጣም ደስ የሚልና አስተማሪ ድራማ ነው። ቤቲ እንግዲህ የእህቷን አከራይ አንገቷን አንቃ ይዛ እንግዲህ በፎቅ ላይ ምን ላርግሽ አሁን እስኪ የሚያድንሽን ሰው አያለው፣ እስኪ ከዚህ ጉድ የሚያስጥልሽን አያለው እያለች አንገቷን አንቃ በዚህ ልወሩርሽ አሁን በዚህ ልወሩርሽ እያለች ስታንገራግርባት ልጇም ከተፋ አለና ቤቲ ምን ሆነሽ ነው? ልቀቂያት እናቴን ብሎ እናቱን መንጭቆ ካላቀቀ በኋላ እናቲቱም ደግሞ እኮ ልታስገድለኝ ነው፣ አንተ ልጅ ልታስገድለኝ ነው ብላ እንግዲህ ልጁም ደግሞ ቤቲን ይዞ ነይ ውጭ ከዚህ ብሎ ይዞ ተሄደ። በኋላ ምን ፈልገሽ ነው ከእናቴ እናቴን እንደዚህ የምታሰቃይብኝ ብሎ ሲጠይቃት ቤቲም ደግሞ እህቴን ለምንድን ነው ሺባ እያለች የምትሰርብብኝ ስትለው ብትልሽስ ምንድን ነው እያለ እንግዲህ ልጁ የአከራዩ ልጅና የቤቲ እህት ደግሞ ፍቅረኛሞች ናቸው ማለት ነው። እንግዲህ እንዴት እንደዚህ በአንተ እናት የኔ እህት መሰደብ የለባትም እያለች ስትለው እህቴን ካፈቀርካት እናትህም የኔን እህት መውደድ አለባት እያለች እንግዲህ ቤቲም ልጁ ደግሞ አንቺ እህትሽን የምትወጅ ከሆነ እኔንም መውደድ አለብሽ እያለ እየተከራከራት ነበር ማለት ነው። አሁን ከዚህ ቤት ሄድልኝ ውልቅ በይልኝ እያለ ሲላት እንግዲህ ወታ ሄደች ማለት ነው። ወታ ሄዳም ደግሞ ትሁት ጋር ደውላ ትሁቴ እዚህ ደርሻለሁ ነይ ስትላት ትሁቴም ደግሞ ሄዳ ቤትዬ ምን ሆነሽ ነው ምንድን ነው ስትላት ትሁቴ አንድ ነገር በሀሳብ እርጅኝ፣ ልታግዥኝ፣ ልትረጅኝ ትችያለሽ ስትላት ምንድን ነው የማግዝሽ ስትላት የእህቴ አከራይ እኮ እህቴን ሺባ ብላ ሰደበችብኝ ስትላት ትስደባት፣ አንቺ ምን አሻሽ ብሰርባት፣ ለምን አንቺ አተያትም? ነገሮችን ሁሉ ለምንድን ነው ወደ ጠብ የምትወስጂው? ለጠብ ከመሄድሽ በፊት ለምንድን ነው ነገሮችን ለመፍታት የማትሄጂው? ስትላት ለምን እንደዚህ ብላ ተሰርባታለች እህቴን ስትላት ታያት፣ ትስደባት፣ ምን አሻሽ አከራይ ናት እንጂ ሌላ አይደለችም። ለምንድን ነው ለነገሮች ሁሉ መፍትሄ የማፈልጊው? እያለች ትሁቴም ደግሞ የመከረቻት ነበር ማለት ነው። ምን ላርግሽ ስትላት ከዚህ ሁሉ እልቅስ ከገዛሀይ ጋራ እንትን ብለሽ እህትሽን ማዳን ነው ያለብሽ፣ እህትሽን አትርፊ እያለች ትሁቴም ስትመክራት ነበር ማለት ነው። እንግዲህ አለሜና አባባ ደግሞ እንግዲህ ሶፋቸው ላይ ቁጭ ብለው የድሮ ትውስታቸውን እያነሱ አባባም እንግዲህ እስኪ ከልጅነትህ ትውስታህን እስቲ አንዳንድ ነገር ስትለው አባባም ደግሞ ፊት ፎቶውን ወደ ኪሱ መዝረጥ ጠረገና እያት ይችናት አለሚ የምወዳት የቤቴ እመቤት ብሎ ፎቶዋን ሲያሳያት አለሜም ያው ውስጧ ደስተኛ ባይሆንም ተወዳት ነበረ ስትለው የቤቴን እመቤት ስትለው አዎ የቤቴ ድምቀት የቤቴ ብርሃን ሁለ ነገሬ ሲላት ተወዳት ነበር ስትለው አዎ በጣም ነው የምወዳት፣ በጣም ነው የምወዳት፣ አዎ በጣም ነው የማፈቅራት ሲላት አባባም አለሜም ደግሞ አዳ መቼ ነው የሞተችው? ምን ሆና ነው የሞተችው ስትለው አባባም ደግሞ ክፍለ ሀገር ቤተሰብ ጥየቃ ብላ ሂዳ መኪናው ተገልብጦ ሞተች ሲላት ውይ በጣም ያሳዝናል፣ እንግዲህ ይቅርታ አዘንህን ስለቀሰቀስኩብህ ብላ ስትለው አባባም ደግሞ እሱ መሰለሽ የሚገርመኝ እንኳ ራሱ አልቀበርኳትም አላለቀስኩላትም ሲል ለምን ስትለው ቆይቶ ነው የደረሰኝ፣ መሞቷም ቆይቶ ነው የደረሰኝ፣ እዛው ክፍለ ሀገር ነው የቀበሯት ብሎ እንግዲህ አባባም ደግሞ ለአለሜ መለሰላት ማለት ነው። በጣም ይቅርታ የበፊት ትውስታህን ስለቀሰቀስኩብህ ይቅርታ ብላ አለሜም ደግሞ አባባን ስትለው አባባ ደግሞ በጣም ብዙ ትውስታዎችን አንዳንድ ነገሮችን አጫውትሻለሁ ትውስታ ቀስ እያልኩኝ ሲላት እሺ ብላ አለሜም እንግዲህ ከዛም በኋላ ደግሞ አለሜና ትሁቴ እንግዲህ ቀስ ብላ
ትሁቴ ከቤቴ ጋር ስትለያይ አባባ ጋር ሂጄ ደርሼ ልምጣ አባቴን ልይ ብላ ወደ አባቷ ቤት ስትሄድ አለሜ ተኝታለች ማለት ነው። አለሜ ጋር ሰላምታዋን ተቀያየረች እና ከአለሜ ጋር ትንሽ ካወሩ በኋላ ትሁቴ እኔ ይቅርታ አርገሽልኝ ወደዚህ ቤት ስለመጣሽ በጣም ደስ ብሎኛል ስትላት፣ አለሜም ደግሞ አለሜ ተይ እንጂ ለምን እኔ አልቀየምሽም ምን አርገሽኝ ስትላት፣ አይ እኔ አልቀየምሽም ስትላት፣ አለሜ ደግሞ አይ ሰውን ከመቀየም ያደረግኩለትን ነገር ማስታወሽ ይሻላል ብላ ስትላት፣ አለሜም አረ አለሜ እኔ በጣም በድዬሻለሁ ስትላት፣ ትሁቴ አንቺ በጣም ጥሩ ሴት ነሽ ስትላት፣ እሺ አለምዬ ብላ ደግሞ ትሁቴ አንድ ነገር ልንገርሽ ስትላት፣ እሺ ምንድን ነው የምትነግርኝ ንገሪኝ ብላ ትሁቴም ደግሞ የአለሜን ነገር ሰማችና ትሁቴ ቤቲን ሁሉም ሰው በተሰበሰበበት እንድታመጭልኝና ይቅርታ እንዲጠይቃት ስትላት፣ እሺ ብላ ትሁቴም ደግሞ ቆይ አሁን መጀመሪያ ቆንጆ ቡና ላፍላና ላጠጣሽ ስትላት፣ እሺ ብላ አለሜም ደግሞ እድለኛ የሆነ ሰው ያንቺን ቆንጆ ቡና ይደርስበታል ብላ አለሜም ለትሁት አለቻት ማለት ነው። ትሁቴም ቡናውን አፈላች። ቡናውን ጠጡና ቡናቸውን ጠጥተው ከጨረሱ በኋላ የአለሜን ልጅ በር ላይ ስትወጣ ትሁቴ አገኘችው ማለት ነው። ውይ ቡናው አመለጠ የት ሄደሽ ነው ሲላት፣ እቤት ሂጄ ነው ስትለው፣ ትሁቴ በጣም ደስ ብሎኛል ወደ ቤታችን መተሽ ስላየሽን በጣም ደስ ብሎኛል ሲላት፣ አለሜ ተው እንጂ ቤቴ አይደል እንዴ ስትለው፣ በጣም ደስ ብሎኛል። ውይ ደስ ብለዋል፣ ግን ቡናው ላይ አልደረስም እንዴት አይነት ቡና አመለጠህ መሰለ ስትለው፣ ትሁቴም ደግሞ እና ለምን አልጠራችሁኝም ሲላት፣ ቀረህ እማዬ ታዲያ ለምን አልደወለችልኝም ሲላት፣ እማዬማ የሆዲያችንን ስናወራ ረሳችሁ አለችው ማለት ነው። እንግዲህ እየሳሳቁ ትሁቴን ሊሸኛት ሀደ ማለት ነው። አለሜና ትሁቴም ተገናኝተው አለሜ ፈልጌሽ ነበረ ስትላት፣ የት ቦታ ፈለግሽኝ? የት ቦታ ነው የፈለግሽኝ ስትላት፣ ትሁቴም ሳቃለችና አይ ለጉዳይ ፈልጌሽ ነበረ ስትላት፣ ለምን ጉዳይ ፈለግሽኝ? ለምን ጉዳይ ነው የፈለግሽኝ ብላ ቤቴም ደግሞ አለሜ ሁሉም ሰው በተሰበሰበበት እንዲታገኝሽ እንዲታናግርሽ ትፈልጋለች ስትላት፣ ቤቴም ደግሞ ትሁቴ እኔ ደስ ይለኛል ብታናግረኝ ደስ ይለኛል ስትላት፣ አዎ ትፈልግሻለች ብላ ቤቲ ግን ሌላ ነገር አታስቢም ስትላት፣ እኔ ምን አስባለሁ እንደውም እኔ ሁሉም ሰው በተሰበሰበበት እምጠይቃት ጥያቄ አለኝ ስትላት፣ እሺ በቃ ግን ሌላ ነገር እንዳታስቢ ስትላት፣ እንደዚህ ካልሽ ሊቀርም ይችላል አንቺ ነሽ ትፈልግሻለች እያልሽኝ እንጂ እኔ አይደለሁም እንደዚህ ሀሳብ ካለሽ ቢቀርም ይችላል ብላ ቤቲ መልስ ሰጠቻት ማለት ነው። ከዛም አባባና አለሜ የድሮ አልበሞችን እየገለባበጡ አባባ እንግዲህ የልጅነቱን ትውስታውን የድሮ ፍቅረኛውን የድሮ ባለቤቱን ፎቶ ለአለሜ እያሳየ፣ አለሜም ደግሞ ያን ፎቶ አልበሙን ሙሉ ገልብጣ እያየች በጣም ብዙ ፎቶ አለ በጣም እያለች ስትለው፣ አዎ ፎቶዎችንን እንዳለ አልበም ላይ ነው የምናስቀምጠው፣ እንደዚህ አልበም ገዝተን እዚህ ጋር ነው የምናስቀምጠው እያለ አባባም እንግዲህ አለሜም ደግሞ በዛ በፎቶ በጣም ተመስጣ እያየች እያለ በቃ አሁን ወደ ውጭ እንወጣና ሌላ እንገዛለን ሲላት፣ እሺ እንሄዳለን ምንም ችግር የለውም ብላ አለሜም ደግሞ እሺ ብለው፣ አባባም ደግሞ በቃ ወደ ውጭ ከሄድንማ ትጋብዥኛለሽ ሲላት፣ እጋብዝሃለሁ ምንም ችግር የለም እያለች እንግዲህ አለሜም ደግሞ አባባን ስትለው ነበር ማለት ነው። በጣም ደስ የሚል ድራማ ነው። በነገራችን ላይ ትሁት ድራማ በጣም ደስ ይላል፣ በጣም ያምራል። የምር ነው የምላቸው። እንደው ሰላም ቤተሰብ ይቅርታ ያው እንግዲህ እንደ አዲስ ፍትፈታ እየተለማመድኩ ነው። ውድ ፋሚሊዎቼ አበረታቱኝ፣ ላይክ እና ሼር እያረጋችሁ አበረታቱኝ። አስተያየት ካላችሁም ደግሞ ኮሜንት ላይ አስቀምጡልኝ ማለት ነው። ያው መቼም እኔ ገና ጅማሮ ላይ ነኝ። አወራሩንም ስማቸውንም በግድ ነው እያያዝኩ ያለሁት ማለት ነው። ላይክ እና ሼር ሳብስክራይብ እያረጋችሁ አበረታቱኝ። ሀገራችንን ሰላም ያርግልን፣ ፍቅርን አንድነትን ይስጠን እያልኩ እንኳን አደረሳችሁ። በዚህም አጋጣሚ ለፋሲካ በዓል ውድ ፋሚሊ ወዳችኋለሁ፣ አከብራችኋለሁ። ሀገራችንን ሰላም ያርግልን ቤተሰቦቼ። ትሁት ድራማ በጣም ደስ የሚልና አስተማሪ ቁም ነገር ያለው ድራማ ነው ማለት ነው የኔ ውዶች።
ላይክ እያደረጋቸው አበረታቱኝ። ማለት ያው አንዳንድ ሀሳብ ከሰጣችሁኝ እቀጥልበታለሁ። እንዲሁ እለምዳለሁ። መቼም ሰው ሁሉ እናት ሆድ ያልተማረም እኔም ለምዳለሁ ብዬ አስባለሁኝ። እና ቤተሰብ ወዳቸዋለሁ፣ አከብራቸዋለሁ። ለዛሬው በዚህ ይበቃናል። ባይ ባይ።